ይህ እጅግ ልብ የሚነካና ጥልቅ መልእክት ያለው ታሪክ ነው። የሀብትና የደህንነት ግድግዳን ጥሶ የአንድን ሰው እውነተኛ ማንነት ስለማሳየት የሚተርክ እጅግ አስደናቂ ታሪክ ነው። ይህን ታሪክ ለእናንተ ይዘንላችሁ ቀርበናል። በዚህች ዓለም ላይ በየቀኑ በሺዎች የሚቆጠሩ ሰዎችን እናልፋለን። አንዳንዶቹ በስልጣናቸው እናፍራቸዋለን፣ አንዳንዶቹን በሀብታቸው እናደንቃቸዋለን፣ ሌሎቹን ደግሞ በዝቅተኛ የሥራ ድርሻቸው ምክንያት እንደ ጉዝ ዕቃ እንቆጥራቸዋለን። አናያቸውም፣ አይታዩምም። ነገር ግን እያንዳንዱ ተራ የምንለው ሰው በስተጀርባው ዓለምን ሊለውጥ የሚችል ታሪክ እንዳለ ብናውቅስ? ዛሬ የምናውቀው ስለ አንድ እብሪተኛ ቢሊየነርና በቤት ውስጥ እንደ ጥላ ስለምትመላለስ ምስኪን ሰራተኛ ነው። ይህ ታሪክ ቢሊየነሩ በጭካኔ የታወረ ዓይን ተከፍቶ በአንዲት ደካማ ሴት ሕይወት ውስጥ ያየው ብርሃን እንዴት መላ ማንነቱን እንደቀየረው የሚተርክ እውነተኛ የሕይወት ትምህርት ነው። የተወደዳችሁ የዩቲዩብ ተከታታዮቻችን ቪዲዮውን ስትጀምሩ ላይክ አድርጋችሁ ጀምሩ። እንዲሁም በየጊዜው የምንለቃቸው ቪዲዮዎች እንዲደርሷችሁ የደውል ምልክቷን ተጫኑ። ለዚህ ዩቲዩብ ቻናል አዳዲስ ከሆናችሁ ሰብስክራይብ በማድረግ ይህም ታሪክ ለሌሎች እንዲደርስ ሼር እንድታደርጉ እየጠየቅን እንዲሁም ይህን ቪዲዮ ከየት ሀገር ሆናችሁ እየተከታተላችሁ እንደሆነ በኮሜንት ሴክሽን ላይ እንድታሳውቁን እየጠየቅን በቀጥታ ወደ ታሪኩ እናመራለን። በከተማው ውስጥ ሄነሪ ኦኒ የማያውቀው የለም። የሆቴል ኢንዱስትሪው ንጉስ፣ ባለግዙፍ ሀብት፣ ቀዝቃዛና የማይደፈር ሰው። ነገር ግን በንግሥት ድራይቭ ላይ በሚገኘው በመስተዋት በተከበበ ግዙፍ መኖሪያ ቤት ውስጥ አንዲት እንደ ጥላ የምትንቀሳቀስ ሴት ነበረች። ሰራተኛዋ ግሬስ ሁልጊዜ ማለዳ ትመጣለች። ድምፅ የላትም። አቀርቅራ ትሄዳለች እንጂ የሰውን ዓይን ትኩር ብላ አታይም። በሳምንት ውስጥ የምትቀይራቸው 2 ልብሶች ብቻ ነው ያሏት። አታምርም፣ ወሬ አታውቅም። ስራዋን ጨርሳ ፀሐይ ሳትጠልቅ ትሄዳለች። አንድ ምሽት ግን የሄነሪን ትኩረት ሳበች። ከቀኑ 11:45 ላይ ግሬስ 2 የላስቲክ ከረጢቶችን ይዛ በበሩ በኩል ልትወጣ ስትላያት፣ አንደኛው ከረጢት በምግብ የተሞላ ይመስላል፣ ሌላኛው ደግሞ ወረቀቶች ይዟል። ቀድመሽ እየወጣሽ ነው ሲል ጠየቃት ሄነሪ። አዎ ጌታዬ፣ ስራዬን ጨርሻለሁ አለች እየተሳቀቀች። እነዚህ ከረጢቶች ውስጥ ምንድነው ያለው? ግሬስ አመነታች። የግል ጉዳይ ነው ጌታዬ፣ ምግብና አንዳንድ ሰነዶች ናቸው ብላ በዝምታ ወጣች። ሄነሪ በዚያች ሌሊት እንቅልፍ አጣ። ምስኪን ሰራተኛ እንዴት የሕግ ሰነድ የሚመስሉ ወረቀቶችን ትይዛለች? ለምንስ ሁል ጊዜ ቀድማ ትሄዳለች? የሚል ጥያቄ ወጠረው። በነጋታው ሊከታተላት ወሰነ። አርብ ምሽት ሄነሪ ጥቁር መኪናውን ይዞ ማንነቱ እንዳይታወቅ ኮፍያና ጥቁር መነጽር አድርጎ ከቤቱ ወጣ። ግሬስ ከግቢው ስትወጣ በሩቅ መከተል ጀመረ። ግሬስ ታክሲ አልያዘችም። በተሰነጠቀ ጫማ መንገዷን በእግሯ ታሰላለች። በመጨረሻም አንድ ያረጀ አውቶቡስ ውስጥ ገባች። ሄነሪ መኪናውን እያስጠጋ ተከተላት። መንገዱ ወደ ከተማው ድሃ መጨናነቅ ወዳለበት መንደር ወሰዳቸው። ግሬስ አንዲት ያረጀች ግቢ ውስጥ ገባች። በሩ ላይ የሁለት ዕድል ቤት፣ ነፃ ትምህርት፣ ነፃ ምግብ፣ ነፃ ተስፋ የሚል ጽሑፍ ተለጥፎበታል። ሄነሪ በመስኮት በኩል አሻግሮ ሲመለከት ባየው ነገር ደነገጠ። ግሬስ ወለል እየወለወለች ወይንም ምግብ እያቀረበች አይደለም። እዚያ ያሉትን አረጋውያንና የጉልበት ሰራተኞች ፊት ቆማ ታስተምራለች። ጥቁር ሰሌዳው ላይ በትልቁ የሆስፒታል ቅጾችን እንዴት መሙላት ይቻላል የሚል ርዕስ ጽፋለች። ግሬስ በቤት ውስጥ ካያት ዝምተኛ ሴት ፈጽሞ ተለይታለች። ድምጿ በራስ መተማመን የተሞላ ነው። ፊቷ በደስታ ያበራል። ለአንድ አረጋዊ ሰው ፋርማሲ የሚለውን ቃል ደጋግማ ታስቆጥረዋለች። ያ ሰው እንደ ሕፃን ልጅ ሲደሰት ሄነሪ በጉሮሮው ላይ
አንድ ነገር ሲቀረቀርበት ተሰማው። ትምህርቱ ሲያልቅ ግሬስ ያመጣችውን ከረጢት ከፈተች። ከእርሷ ደሞዝ ቀንሳ የገዛችውን ዳቦና ውሃ ለተማሪዎቹ አከፋፈለች። አንዲት እናት እቅፍ አድርጋ እግዚአብሔር ይባርክሽ ግሬስ ስትላት ሄነሪ በራሱ አፈረ። እርሱ በቤት ውስጥ የማይነካው የተረፈ ምግብ፣ የማይለብሰው ልብስ ሞልቶታል። እርሷ ግን ካላት ጥቂት ነገር ላይ ለሌላው ትተርፋለች። ያለምንም ካሜራ፣ ያለምንም ጭብጨባ በዝምታ ዓለምን ትለውጣለች። በማግስቱ ጠዋት ሄነሪ ቁርስ ላይ ያለ ግሬስን ተቀመጭ አላት። ግሬስ ደነገጠች። ትላንት ተከትየሽ ነበር፣ ሁሉንም አየው አላት። ግሬስ አይኗ በእንባ ተሞላ። ጌታዬ አልሰረኩም፣ ከቤትህ ምንም አልወሰድኩም አለችው እየተንቀጠቀጠች። አውቃለሁ አላት ሄነሪ በለሰለሰ ድምፅ። ያሳዘነኝ ለምን እርዳታ አልጠየቅሽኝም? ጫማሽ ተቀዶ ደሞዝሽ ዘግይቶ እንኳን ምንም አላልሽኝም። ግሬስ አቀረቀረች። እንደኔ ያሉ ሰዎች ተቻችለው እንዲኖሩ እንጂ እንዲጠይቁ አልተማሩም። አባቴ ማንበብና መጻፍ አይችልም ነበር። እናቴ ስትታመም የሆስፒታል ቅጽ በወቅቱ መሙላት ባለመቻሏ ሕክምና ታሞተች። ያ ማዕከል ለሰዎች ክብርን የሚመልስ ቦታ ነው አለችው። ሄነሪ ለረጅም ጊዜ አሰበ። ግሬስ ሰራተኛው ብቻ አይደለችም፣ እሷ መሪ ናት። አንቺ ብቻሽን መታገል የለብሽም አላት። አንቺ ራዩ አለሽ፣ እኔ ደግሞ ሀብቱ አለኝ። ለምን በጋራ እንሰራም አላት። ከሳምንት በኋላ በሁለቱ መካከል ያለው ግንኙነት ተቀየረ። ግሬስ አሁንም ስራዋን ትሰራለች፣ ነገር ግን ሄነሪ አሁን ያያታል። አንድ ቀን በኩሽና ጠረጴዛ ላይ የምረቃ ጥናቷን ስትጽፍ አገኛት። ጥናቱ መሰረተ ትምህርት ለድሆች ክብርን እንዴት ይመልሳል የሚል ነበር። ሄነሪ ጽሑፉን ካነበበ በኋላ እንዲህ አላት። ግሬስ አንቺ ቃላትን ብቻ አይደለም የምታስተምሪው፣ ሰዎችን ወደ ራሳቸው ማንነት ነው የምትመልሽው። እኔን ጨምሮ ሰውን ማየት ለረሳን ሁሉ ትልቅ ትምህርት ነሽ። በቢሊየነሩና በሰራተኛዋ መካከል የነበረው ግንኙነት ወደ ጥልቅ መከባበር፣ አብሮ መስራት ተቀየረ። ሄነሪ ያገኘው ትልቅ ሀብት በባንክ ያለው ሳይሆን በአንዲት የማትታይ በነበረ ሴት አማካኝነት ያገኘው የልብ ዓይን ሆነ። ሄነሪ በሕይወቱ ገብቶባቸው የማያውቃቸው የቤቱ ክፍሎች ነበሩ። ከነዚህም አንዱ የግሬስ መኝታ ክፍል ነው። አንድ ቀን በሩ ላይ ቆሞ ሲመለከታት ክፍሉ የቢሊየነር ቤት ክፍል አይመስልም፣ የድሃ ሰራተኛ ጠባብ መኖሪያ እንጂ። አየር ማቀዝቀዣ የለውም፣ አንድ አልጋና ትንሽ የእንጨት መደርደሪያ ብቻ። ነገር ግን እጅግ ጽዱና ሰላማዊ ነበር። በጠረጴዛው ላይ የነበረው የአንዲት ደግ አሮጊት ፎቶ አነሳ። የሟች እናቷ መሆን አለበት። ሄነሪ በዚያች ቅጽበት የተቀደሰ ስፍራ ውስጥ የቆመ መሰለው። በዚያ ምሽት ግሬስ በዝናብ ርሳ ወደ ቤት ስትመለከት ሄነሪ በደረቅ ፎጣ ጠበቃት። በጣም ረስተሻል አላት በለሰለሰ ድምፅ። ግሬስ አንድ ምኞት ብቻ ቢኖርሽ ምን እንዲሆን ትመኝ ነበር? ግሬስ በዝግታ ማንም ሰው ላይን የማይበቃ ሆኖ የማይሰማበት ቦታ መፈጠር ስትል መለሰች። ሄነሪም ያን ቦታ እንድትገነቢ ልረዳሽ እፈልጋለሁ አላት። ግሬስ አይኖቿ በእንባ ተሞሉ። ይህ የሆነው እርዳታ ስለቀረበላት ሳይሆን ለመጀመሪያ ጊዜ አንድ ሰው ስላመነባትና ስለተረዳት ነበር። ሰኞ ጠዋት ሄነሪ በጉጉት ጠበቃት። ግሬስ እንዳልኩሽ ሁሉንም ነገር እኔ ሸፍናለሁ። 10 ከዚያም በላይ የትምህርት ማዕከላትን እንገነባለን። ከእንግዲህ ብቻሽን አትሆኝም አላት። ግሬስ ግን ወዲያው አዎ አላለችም። ጌታዬ እፈራለሁ አለችው። የሰው እርዳታ ተቀብዬ ተውጭ መቅረት አልፈልግም። ይህንን ህልም የገነባሁት በደሜና በላቤ በየቀኑ በምመገበው ምግብ ላይ ቀንሼ ነው። አሁን ያንተን እርዳታ ብቀበል ህልሙ የኔ መሆኑ ይቀራል። ሌላ ሰው እንደሚረዳው ፕሮጀክት
መታየት አልፈልግም። ራሴን በህልሜ ውስጥ ማግኘት እፈልጋለሁ። ሄነሪ ደነገጠ። ግሬስ ምስጋና አዝንባ ትቀበላለች ብሎ ነበር የጠበቀው። እርሷ ግን ክብሯንና ማንነቷን አሳልፋ ላለመስጠት ቆርጣለች። እሺ እንድትጸልይበትና እንድታስቢበት ጊዜ ሰጥሻለሁ አላት። ከጥቂት ቀናት በኋላ ግሬስ የሄነሪን ቢሮ አንኳኳች። በእጇ ነጭ ኢንቨሎፕ ይዛ ነበር። ከሁለት ሳምንት በኋላ ስራዬን እለቃለሁ አለችው። በአንድ ትምህርት ቤት ውስጥ በትርፍ ጊዜ ስራ አግኝቻለሁ። ቀሪውን ጊዜን ለማዕከሉ መስጠት እፈልጋለሁ። ሄነሪ አዘነም። ምክንያቱ እኔ ያቀረብኩልሽ እርዳታ ነው ሲል ጠየቃት። አይደለም አለችው ፈገግ ብላ። አንተ እንድችል ስላደረከኝ ነው። መራመድ እንደምችል ስላሳየኸኝ ራሴን ላገኘው ወጣሁ። በመጨረሻ ቀን ሄነሪ አንድ ወፍራም ኤንቨሎፕ ሰጣት። ይህን ከሄድሽ በኋላ ክፈችው አላት። ውስጥ የነበሩት የድጋፍ ደብዳቤዎችና የልብ መልእክቶች ነበሩ። ግሬስ ከሄደች 2 ወራት ሆኑ። ቤቱ ባዶነቱ ይታወቃል። አንድ ቀን ግን ለሄነሪ ጥሪ ደረሰው። የሁለት ዕድል ቤት ታላቅ የገቢ ማሰባሰቢያ የምረቃ ምሽት። ሄነሪ ያለምንም ሾፌርና ያለ ከረባት እንደ ተራ ሰው ወደ ማዕከሉ ሄደ። ማዕከሉ ተቀይሯል። ያረጀው በር ታድሶ በሰማያዊ ቀለም ተቀብቷል። ውስጥ ያሉት ተማሪዎች፣ እናቶች፣ አባቶች፣ ልጆች ፊታቸው በደስታ ያበራል። ግሬስ በመካከላቸው ሆና እንደ ንግሥት ታበራለች። ንግግር ለማድረግ ወደ መድረክ ስትመጣ እንዲህ አለች። ቀደም ሲል እንደኔ ያሉ ሰዎች ወለል መወልወል ብቻ ነው የሚችሉት ብዬ አስብ ነበር። ነገር ግን አንዲት ሰራተኛ እንኳን ትልቅ ንቅናቄ መምራት እንደምትችል ያሳየኝ አንድ ሰው አለ። እኔን ሳልረዳ ለረዳኝ፣ ላልታየሁት ላየኝ ሰው አመሰግናለሁ። ሄነሪን ባው መጣ። ከፕሮግራሙ በኋላ ግሬስ እናገኛት። ላፕቶፖቹንና ድጋፎቹን በስውር የላከው አንተ ነበርክ አይደል ስትል ጠየቀችው። ሄነሪም አዎ፣ እንድትገዢ ሳይሆን ነፃ እንድትሆኚ ፈልጌ ነው አላት። ሄነሪ አንድ የታጠፈ የምስክር ወረቀት አወጣ። ይህ የኦስኒ ፋውንዴሽን እና የግሬስ ጆሴፍ ማዕከል የሽርክና ስምምነት ነው። አንቺ ዳይሬክተርና የቦርዱ አባል ነሽ። በጋራ በመላ ሀገሪቱ እናስፋፋዋለን። ይህ እርዳታ አይደለም፣ የጋራ ዓላማ ነው አላት። ከዚያም ድምፁን ዝቅ አድርጎ ደግሞ ለራት ልጋብዝሽ እፈልጋለሁ፣ እንዳሰሪ ወይንም እንደ ቢዝነስ አጋር ሳይሆን አንቺን እንደሚያደንቅ እንደ ተራ ወንድ አላት። ግሬስ በእንባ ታጠበች። ከጥቂት ሳምንታት በኋላ አዲስ ማዕከል ተመረቀ። ስሙም የግሬስ ጆሴፍ መሰረተ ትምህርት ማዕከል። እያንዳንዱ ስም ዋጋ አለው ተብሎ ተሰየመ። ታሪኩ በጥርጣሬ ተጀምሮ በታላቅ ዓላማና ፍቅር ተደመደመ። ግሬስ ሰራተኛ ነበረች፣ ነገር ግን ያላት ጥቂት ነገር ብዙዎችን ለወጠ። እውነተኛ ታላቅነት በሀብት ሳይሆን በልብ ደግነትና ለሌሎች በሚከፈል መስዋዕትነት እንደሚለካ አስመስክራለች። የተወደዳችሁ የዩቲዩብ ቻናል ቤተሰቦቻችን ይህን ታሪክ ለሌሎች ሼር በማድረግ እንዲሁም በየጊዜው የምንለቃቸው ቪዲዮዎች እንዲደርሷችሁ የደውል ምልክቷን በመጫንና ለዩቲዩብ ቻናላችን ደግሞ አዳዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባዊነት ፍቅራችሁ እንድታሳዩን በድጋሚ እየጠየቅናችሁ በቀጣይ በአስተማሪና አስደናቂ ታሪክ እስከምንገናኝ ባላችሁበት የዓለም ክፍል ሁሉ ሰላም እየተመኘን የዛሬውን እዚህ ላይ አበቃን።